የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ በሶማሊያ ታሪካዊ ጉብኝት አደረጉ። ኬሪ በሀገራቸው በቀጠናዊ ሰላምና ጸጥታ ላይ ከአካባቢው ሀገራት ጋር እንደምትሰራም አስታውቀዋል። የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ ሰሞኑን ሳይጠበቁ ነበር ሶማሊያ ሞቃዲሾ የተገኙት። ለ20 ዓመታት መንግስት አልባ ሆናና በጦርነት ደቃ ለቆየችው ሀገር አንድ የትልቅ ሀገር ትልቅ ባለስልጣን ሲጎበኛት ከረጅም ጊዜ በኋላ ይህ የመጀመሪያው ነው። መክረሚያቸውን ወደ ጎረቤታችን ኬንያ ዘልቀው የነበሩት ውጭ ጉዳይ ጆን ኬሪ እግረ መንገዳቸውን ወደ ሌላኛው ጎረቤታችን ሶማሊያ ማቅናታቸው ነው የተሰማው። ይህ በጆን ኬሪ የተደረገ ጉብኝትም ታዲያ ከምንም በላይ ቀጠናዊ ስጋትን በደነቀው የሶማሊያ እስላማዊ ጽንፈኛ የሽብር ቡድን አልሸባብ ላይ ዋነኛ አጀንዳቸውን ያደረገ እንደሆነ ነው ሲነገር የቆየው። ይሁን እንጂ የጆን ኬሪን ጉዞ በተመለከተ ሰፊ ትንታኔን ይዞ የወጣው የአሜሪካ ድምጽ እንግሊዘኛው አገልግሎት የሶማሊ ጉብኝታቸው በጦርነት ለደቀቀችው ሀገር ዓለም አሁንም ከጎኗ እንደቆመ መልእክት አለው ሲል ነው የገለጸው። ጆን ኬሪ ሶማሊያ መዲና ሞቃዲሾ ላይ ሲደርሱ በሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድ የሚመራ ሞቅ ያለ የባለስልጣናት አቀባበል እንደተጠበቃቸውና ሰፊ ንግግር ማድረጋቸውን የዘገበው ቪኦኤ ከተመሰረተ ገና 3 ዓመትን ያስቆጠረው የሶማሊያ መንግስት በሀገሪቱ ያመጣውን ለውጦች አወድሰዋል ብሏል። የሀገሪቱ ጸጥታ በመጠበቅ ላይ የሚገኘው ኢትዮጵያ የምትገኝበት የአፍሪካ ህብረት ሰላም አስከባሪ ጦር አሚሶም ጥረትም እንዲሁ ያደነቁት ጆን ኬሪ ሶማሊያ አሁን ላይ ከነበረችበት ሁኔታ በእጅጉ መለወጧና አዲስ የታሪክ ምዕራፍ ላይ መገኘቷን መናገራቸውንም ዘግቧል። ኬሪ በሶማሊያ ለመገኘታቸው ዋነኛ ምክንያት በሀገሪቱ የተሻለ ሰላምና ጸጥታ መመዝገቡ እንደሆነ መናገራቸውንም የዘገበው ቪኦኤ አሜሪካ ከሶማሊያ ከኬንያና ከሌሎች የአካባቢው ሀገራት ጋር በቀጠናዊ ሰላምና ጸጥታ ላይ ተባብራ መስራቷን እንደምትቀጥልም መግለጻቸውን ጨምሮ ዘግቧል።